ምዕራብ ትግራይን ወደ ሌላ አካባቢ ለመውሰድ ሲጥር የነበረው ኮሎኔል ደመቀ ዘውዱ ክፉኛ ተመታ። በኢቢኤስ ቴሌቪዥን የተላለፈው ተጠልፈው በተወሰዱት ሴቶች ላይ የደረሰውን ግፍ በትግራይ ሴቶች ላይ የተፈጸመውን ሰቆቃ ቀሰቀሰ። በሌላ መረጃ በኢትዮጵያና ኤርትራ ባለስልጣናት ላይ የጦር ወንጀል ክስ ተመሰረተ። የብልጽግና መንግስት የ42 የትግራይ ወታደራዊ መኮንኖችን ንብረት እንዳይቀሰቀስ አገደ። የኤርትራ ትምህርት ቤቶች በሙሉ ተዘግተው ተማሪዎች ወደ ሳዋ እንዲወርዱ ታዘዙ። ሶስት የሻዕቢያ ወታደሮች ናቸው እኔን የደፈሩኝ። እኔ ብቻም አይደለሁም፣ ሌሎች በርካታ ሴቶችም ተደፍረዋል። የእነኚህ አረመኔዎች ተግባር እንዴት ልግለጸው? ደግሞም እኮ አፈ ላይ ይሸናሉ። ከዚያ ወዲህ ደህና አይደለሁም። እኔ ድንግል ነው የነበርኩት። ሆዴ ቆርጠኛል፣ ያስታውከኛል። ድንግል የኔሬ ሆዴ ቆርጠኝ። ልጆቹም ህይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ስራ ተቀዳሚ ተግባሩ ይሄንን ጉዳይ በሰላማዊ ሁኔታ መፍታት ስለሆነ ልጆቹንም ለወላጆቻቸው ለሀገራቸው በህይወት የማብቃት ስራና ኃላፊነት ስላለበት ከሀገር ሽማግሌዎች፣ ከአካባቢው ወጣቶች፣ የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርንም ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። አዎ እኔ ያለኝ መረጃ ይሄ ነው። የት ገቡ? አሁን እየፈለግናቸው ባህር ዳር ነበሩ የታፈኑ ልጆች። አዎ ባህር ዳር ብዙ ጊዜ ቆይተዋል ሳናውቅ እኛ። ከዛ እኛ መረጃ ደርሶን ክትትል ስንጀምር ደግሞ አስወጧቸው። ሁሉም ቀበሌ በተደረገ አሰሳ አሉ በተባሉበት ቦታ ሁሉ ተማሪዎቹ በአካል አልተገኙም። የሞተ ሰው አንድም ሪፖርት የለም። እርሶ እንዳሉትም እኔ ነኝ ኃላፊነት የምወስደው ብሎ የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩ፣ ያስተባበሩ፣ ያሳለጡ በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ መጀመሪያ ታግቼ ነበር ብላ የተፈታችው ልጅ የሷን ዶክመንትና የሌሎችን ተማሪዎች ዶክመንት የያዘው ተይዟል። ተገኝቷል ዶክመንታቸው ከነሱ። ይሄ ብቻ ሳይሆን በቴክኒክ መረጃ ያንዳንዶቹ ታጋቾች ስልክ አማራ ክልል ይገኛል። አማራ ክልል ሲፈለግ ስልኩ ጠፍቶ ቤኒሻንጉል ክልል ይገኛል። ቤኒሻንጉል ሲፈለግ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚያ ውጭ በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳያቸው ያለ ሰዎች ቤተሰቦቻቸው ጋር ገብተዋል የሚል መረጃ ያመጣሉ። ቤተሰብ ይዘን ስንፈትሽ አናገኝም። እንደዚህ አይነት ቦታ ቤተክርስቲያን ተደብቋል ይባላል። ቤተክርስቲያን ስንፈትሽ አይገኙም። ትንሽ ተራ እገታ ብሎ ለመገመት ያስቸግራል። ይህ ተከዘ ዴይሊ ኒውስ ነው። አብራችሁን ቆዩ። በኢቢኤስ ቴሌቪዥን የተላለፈው ተጠልፈው በተወሰዱት ሴቶች ላይ የደረሰውን ግፍ በትግራይ ሴቶች ላይ የተፈጸመውን ሰቆቃ ቀሰቀሰ። ተጠልፈው በተወሰዱት ሴቶች ላይ የደረሰውን ግፍ በትግራይ ሴቶች ላይ የተፈጸመውንና ፍትህ እንዳያገኝ የተዳፈነው የጄኖሳይድ ቁስል ቀስቅሷል። በዚሁ አሰቃቂ ግፍ ያዘኑ የትግራይ ልጆች ሴት ወንድ ሳይለዩ ህመሙ ስለምናውቀው ያማል። ልጅቷ ላይ የተፈጸመው በፋኖ በፌዴራል ሰራዊት በሻዕቢያ ወታደሮች ከ120 ሺህ በላይ የትግራይ ሴቶች ላይ የተፈጸሙ አሰቃቂና ዘግናኝ ድርጊት ማሳያ ነው ብሏል። አሁን አዛኝ መስላቸው የምትቀርበው አንዳንድ የኢትዮጵያ ሊቃን ያኔ ልባችን በሀዘን ደምቶ ስንጮህ ውሸት ነው እያላችሁ ቁስላችን ላይ እሳት ታነዱ ነበር። ኧረ ተው አትጨኩን ብንል የሚራራ ልብ አልነበራቸውም። ስቃያችንና ሀዘናችን የደስታችሁ ምንጭ ነበረ፣ ጩኸታችንና መንደባልላችን የዘፈናችሁ ግጥም ነበረ ሲሉ የተደረገውን አጽያፊ ድርጊት በመኮነን ይች ልጅ በህይወት የተረፈችው በትግራይ ሴቶች ላይ የፈጸማችሁትንና ያስፈጸማችሁት ወንጀል ትጸጸቱበት እንደሆነ ነው። ትግራይ ላይ ከ120 ሺህ በላይ ሴቶች በግፈኞች የተደፈሩ አሉ። ሂዱና እነሱ ላይ የተፈጸመው አቅርቡት በማለት ሚስኪኗ ተበዳይ ጨምሮ ጥቃት የደረሰባቸውን ሁሉ ብርታት እንዲያገኙ ተመኝተዋል። ከ5 ዓመታት በፊት በደቢ ዶሎ በታጣቂዎች የታገቱ የዩኒቨርሲቲ ተማሪዎች ሰቆቋ ሚስጥር መውጣቱን ተከትሎ ቁጣን ቀስቅሶ ይገኛል። በወቅቱ የብልጽግና ስርዓት የተማሪዎችን ሰቆቋ ታፍኖ እንዲቀርና የተማሪዎቹ ወላጆች ቅሬታ እንዳያሰሙ በማስፈራራት ጉዳዩ ለተወሰነ ጊዜም ቢሆን ተዳፍኖ እንዲቀር
አድርጓል። የአማራ ተወላጅ ተማሪዎች ታግተው ደብዛቸው መጥፋታቸውን ከታወቀ በኋላ መረጃው ይፋ እንዳይወጣ መንግስት ጥብቅ ቁጥጥር ሲያደርግ ቆይቷል። ሆኖም ኢቢኤስ ቲቪ መጋቢት 14 ቀን 2017 ዓ.ም በአዲስ ምዕራፍ ዝግጅቱ እማራለሁ ብላ ኦሮሚያ ክልል ዩኒቨርሲቲ ሄዳ ታግታ 1 ዓመት ከ6 ወር ጫካ ቆይታ ተደፍራ ከተደፈረች በኋላ ማህፀኗ በብረት ተጨቅጭቃ አናቷን ተፈንክታ በህይወት ተርፋ አርግዛ ጎዳና ተዳዳሪ ሆና ወልዳ የልብ በሽተኛ የሆነችው ልጅ ታሪክ ማቅረቡን ተከትሎ የተደናገጠው የብልጽግና ስርዓት ምሽት ላይ ወደ ኢቢኤስ የጸጥታ ኃይሎችን በመላክ የተጫነውን ቪዲዮ ከዩቲዩብ እና ከሌሎች ፕላትፎርሞች እንዲነሳ አድርጓል ተብሏል። ለዓመታት ታፍነው የተወሰዱትን ተማሪዎች ጉዳይን ሲያድበሰብስ ኑሮ አሁን ይፋ ሲወጣ ቪዲዮ በማስወረድ ወንጀልን ለመደበቅ ጥረት እያደረገ መሆኑን ተገልጿል። ባለፈው ሳምንት የታገቱ 100 ሰዎች እጣ ፈንታቸው ተመሳሳይ እንዳይሆን ስጋት ፈጥሯል ተብሏል። የብልጽግና ስርዓት በትግራይ ጦርነት ጊዜ ሁሉም አይነት መገናኛ አውታሮች ዘግተው ዘግናኝ ግፍና ጭፍጨፋ መፈጸሙ አይዘነጋም። ትግራይ ላይ የለመደውን ግፍ አሁን ላይ ወደ ሁሉም የኢትዮጵያ አካባቢዎች እያዳረሰው ይገኛል። ያማ ሰለስተ ኮይን ተጋሲሶም ንበይነኝ ተኮን ሁላ ሰቤትያ 3 የሻዕቢያ ወታደሮች ናቸው እኔን የደፈሩኝ። እኔ ብቻም አይደለሁም፣ ሌሎች በርካታ ሴቶችም ተደፍረዋል። የነኚህ አረመኔዎች ተግባር እንዴት ልግለጸው? ደግሞም እኮ አፈ ላይ ይሸናሉ። ከዚያ ወዲህ ደህና አይደለሁም። እኔ ድንግል ነው የነበርኩት። ሆዴ ቆርጠኛል፣ ያስታውከኛል። ድንግል ነይሬ ሆዴ ቆርጠኝ። በሌላ መረጃ በኢትዮጵያና ኤርትራ ባለስልጣናት ላይ ክስ ተመሰረተ። ለ2 ዓመታት በዘለቀውና በመቶ ሺዎች ለሚቆጠሩ ሰዎች ህልፈት ምክንያት በነበረው የትግራይ ጄኖሳይዳዊ ጦርነት በጦር ወንጀልና በሰብአዊነት ላይ ለተፈጸሙ ወንጀሎች ተጠያቂ ናቸው በተባሉ 12 የኢትዮጵያና የኤርትራ የሲቪልና ወታደራዊ ከፍተኛ ባለስልጣናት ላይ ክስ ተመሰረተ። ክሱ በጀርመን የፌዴራል ፍርድ ቤት የመሰረቱት ከጦርነቱ በህይወት የተረፉ 8 ሰዎች ናቸው። የሁለቱ ሀገራት የሲቪልና ወታደራዊ ባለስልጣናት ላይ ክስ የቀረባቸው በ2 ዓመታቱ የጦርነት ጊዜ በትግራይ ለተፈጸመው ግፍና ወደ ትግራይ የሰብአዊ እርዳታ እንዳይገባ በማገዳቸው ነው። ይህንን ተከትሎ ከጦርነቱ በህይወት የተረፉ 8 ሰዎች በግጭቱ ወቅት 12 የኢትዮጵያና የኤርትራ መንግስት ከፍተኛ ባለስልጣናትና የጦር መኮንኖች የጦር ወንጀልና በሰብአዊነት ላይ ወንጀል መፈጸማቸውን በመግለጽ ለጀርመን ፌዴራል አቃቢ ህግ ከባድ የወንጀል ክስ አቅርበዋል ሲል ሌጋል አክሽን ወርልድ ዋይድ የተባለ ለትርፍ ያልተቋቋመ ግብረሰናይ ድርጅት ዛሬ አስታውቋል። ክሱ ጀርመን ውስጥ መከፈቱ የዓለም አቀፉን የወንጀል ህግ መሰረት አድርጎ ነው ያለው ዘገባው። ወንጀለኞች ጥፋትንም የትም ይፈጽሙ የት ሂደቱ ለፍርድ እንዲቀርብ ያስችላል ብሏል። ወንጀለኞቹ ጥፋቱን የትም ይፈጽሙ የት ሂደቱ ለፍርድ እንዲቀርብ ያስችላል ብሏል። የፈረንሳይ ዜና አገልግሎት ከአዲስ አበባና አስመራ ምላሽ ለማግኘት ያደረገው ጥረት አለመሳካቱንም በዘገባው አመልክቷል። በሌላ መረጃ የብልጽግና መንግስት የ42 የትግራይ ወታደራዊ መኮንኖችን ንብረት እንዳይቀሰቀስ አገደ። ብልጽግና ይህንኑ እገዳ እነ ጀነራል ምግበይ ኃይለ ጨምሮ ከ42 በላይ የትግራይ ወታደራዊ መኮንኖችን መሆኑን ኢትዮ ፎረም ያወጣው መረጃ አመላክቷል። የ42 የትግራይ ተወላጅ ጀነራሎችና ሌሎች ወታደራዊ መኮንኖች ንብረት ታገደ። የክልሉ ሰላምና ጸጥታ ቢሮ ኃላፊና የቀድሞ የኢትዮጵያ አየር ኃይል አዛዥ ከነዚህ ውስጥ ይገኙበታል። ኢትዮ ፎረም ከአዲስ አበባ መስተዳድር ያገኘው መረጃ እንደሚያመላክተው ግን በ2013 ጦርነት ወቅት ንብረታቸው የታገዱ አብዛኞቹ የትግራይ ተወላጅ ወታደራዊ መኮንኖች በድጋሚ ንብረታቸው እንዲታገድ መደረጉ ታውቋል። በዚህም መሰረት የ42 ጀነራሎች፣ ኮሎኔሎች፣ ሻለቆችና ሌሎችም ግለሰቦች ንብረት የታገደ ሲሆን ይህም ተፈጻሚ ሆነው ካሳለፍነው የካቲት 28 ጀምሮ ነው። ይህ ተከዘ ዴይሊ ኒውስ ነው። ሌላ ተጨማሪ መረጃ ነው። የኤርትራ ትምህርት ቤቶች በሙሉ ተዘግተው ተማሪዎች ወደ ሳዋ እንዲወርዱ ታዘዙ። ከኢትዮጵያ ጋር በባህር በር ጉዳይ ቅራኔ ውስጥ የገባው የቀድሞ የብልጽግና መንግስት የትግራይ ጄኖሳይድ ተባባሪ ወንጀለኛ የኤርትራ ተማሪዎችን ወደ ጦር ግንባር እንዲከቱ አዟል። የአፍሪካን ኢንሳይደር ዘገባ እንዳመለከተው ከሆነ በኤርትራ ውስጥ ያሉ ትምህርት ቤቶች በሙሉ ተዘግተው ተማሪዎች ወደ ሳዋ ወርዷል። የአፍሪካ ቀጠናን ወደማያባራ ደም መፋሰስ እንዳያከተው እየተፈራ ያለው በኤርትራና በኢትዮጵያ መካከል ያለው መካረር እየቀጠለ ሲሆን እስራኤል ከኢትዮጵያ መንግስት ግብጽ ከኤርትራ መንግስት ጎን ለመደገፍ መዘጋጀታቸውን እየተገለጸ ይገኛል። ጠቅላይ ሚኒስትር አብይ አህመድ ትናንት ጧት ከእስራኤል ጠቅላይ ሚኒስትር ጋር ባደረጉት የስልክ ንግግር ኢትዮጵያ የቀይ ባህር ተዋሳኝ ለመሆን የያዘችውን ሁለንተናዊ ጥረት እስራኤል እንደምትደግፍ ቤንጃሚን ኔታንያሁ አረጋግጠዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደገ የመጣውን ሽብርተኝነትን በጋራ ለመፋለም በሚችሉበት ዙሪያ ሰፊ ምክክር ማድረጋቸውንም ተጠቁመዋል። ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ
ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ቤንጃሚን ኔታንያሁ ለጠቅላይ ሚኒስትሩ አረጋግጠውላቸዋል። ኤርትራና ግብጽ በበኩላቸው በቀይ ባህር ደህንነት ላይ ተመካከርን ሲሉ ሰንብተዋል። ከግብጽ ጋር ተመካከርን ያሉት የኤርትራ ውጭ ጉዳይ ሚኒስትር አቶ ዑስማን ሳልህ ቅዳሜ ዕለት በካይሮ የአንድ ቀን ጉብኝት ማድረጋቸውን ተከትሎ ነው። የግብጽ ውጭ ጉዳይ ሚኒስትር ባወጣው መግለጫ ሁለቱ ሀገራት በውጭ ጉዳይ ሚኒስትሮቻቸው አማካኝነት የጋራ ፍላጎት ባላቸው አፍሪካዊ ጉዳዮች ላይ መምከራቸው ገልጿል። ከነዚህ መካከል አንደኛው የሶማሊያ ጉዳይ ሲሆን አገሪቱ ሽብርተኝነትን ለማዋጋት እያደረገችው ያለችው ጥረት ድጋፍ እንደሚያስፈልጋት መስማማታቸውን ጠቅሷል። ሁለተኛ እንዲሁም በሱዳን ጉዳይ ላይ ደግሞ የሱዳን መንግስትና መንግስታዊ ተቋማትን መደገፍ አስፈላጊ መሆኑን ሁለቱም ሚኒስትሮች እንዳሰመሩበት አስረድተዋል። ሶስተኛ የግብጽ የውጭ ጉዳይ ሚኒስትር እንዳለው ሌላው ለውይይት የቀረበው የቀይ ባህር ጉዳይ ነው። በዚህ አጀንዳ ላይ ማንኛውም የቀይ ባህር ድንበር ተጋሪ ያልሆነ አካል በቀይ ባህር አስተዳደርና ደህንነት ላይ ጣልቃ መግባት የለበትም የሚል አቋም በድጋሚ መያዛቸውን አስረድተዋል። በተጨማሪ በግብጽ ኤርትራና ሶማሊያ መካከል የተፈጸመው የሶስትዮሽ ትብብር ስምምነት መቀጠል እንዳለበት አስምረውበታል ብለዋል። ይህ በእንዲህ እንዳለ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በበኩላቸው ቅዳሜ ዕለት የተደረገው ምክክር የሁለቱን ሀገራት ፖለቲካዊ፣ ኢኮኖሚያዊና የንግድ ግንኙነት በማጠናከር ላይ ያተኮረ መሆኑን ገልጸዋል። ከዚህ በተጨማሪም በቀይ ባህር ደህንነትና ሌሎችም በጋራ የሚመለከቱን ጉዳዮች ላይ መክረናል ብለዋል። በውይይቱ ወቅት በካይሮ የኤርትራ ጉዳይ አስፈጻሚ የሆኑት አቶ አማን አድልዋሴ መገኘታቸውን አቶ የማነ ጨምረው አስታውቀዋል። በዚህ ብቻም አላበቃም። የኤርትራው የውጭ ጉዳይ ሚኒስትር ከግብጽ ፕሬዝደንት አብደልፋታህ አልሲሲ ጋር ተገናኝተው መክሯል። የግብጽ ፕሬዝደንት ጽህፈት ቤት ባወጣው መግለጫ እሁድ ዕለት አልሲሲ አቶ ኡስማንን በቤተ መንግስታቸው ማነጋገራቸውን ገልጾ በዚህ ውይይት ላይ የግብጽ ብሔራዊ ደህንነት ኃላፊ ሐሰን ረሽድ መገኘታቸውን አስታውቋል። የአልሲሲ ቃል አቀባይ እንደገለጹት አቶ ኡስማን ሳልህ ከፕሬዝደንት ኢሳያስ አፈወርቂ የተላከው መልእክት ያደረሱ ሲሆን የሁለቱን ሀገራት ግንኙነት በሁሉም መስኮች ለማጠናከር እንደሚያስፈልግም ስምምነት ላይ ተደርሷል። በሱዳን፣ በሶማሊያና በቀይ ባህር ጉዳይ ላይ ሁለቱ ሀገራት በጋራ መስራት ባለባቸው ጉዳዮች ላይ ምክክር መደረጉንም አስረድተዋል። የአዘርባይጃን መርከበኞችና መርከቦች አግታ ለወራት ይዛ የቆየችው ኤርትራ ታጋቾችን ትናንት መልቀቃቸው ያሳወቀች ሲሆን ከኦማን ውጭ ጉዳይ ሚኒስተርም ውይይት ማድረጓን ተገልጿል። ከቀናት በፊት ዓለም አቀፍ ማህበረሰብ ድረሱልኝ ስትል ቆይታ የኤርትራ ትምህርት ቤቶች በሙሉ ተዘግተው ተማሪዎች ወደ ሳዋ እንዲወርዱ ማዘዟን ነገሮች እየተቀያየሩ መሆናቸው አመላካች ሆነዋል። በሌላ በኩል ኮሎኔል ደመቀ ዘውዱ ክፉኛ ተመታ። ምዕራብ ትግራይን ወደ ሌላ አካባቢ ለመውሰድ ሲጥር የነበረው ኮሎኔል ደመቀ ዘውዱ ክፉኛ ተመቷል። ማንነቱን ከተጋሩ ታላቅ ቤተሰብ የሚመዘዘውና በትግራይ እቅፍ አድጎ ለትግራይ ሕዝብ ታግሎ በመጨረሻ ላይ ግን ከህወሓት ባለስልጣናት በጥቅም በመጋጨቱ ምክንያት ማንነቱን የሸጠው ኮሎኔል ደመቀ ዘውዱ ክፉኛ ተመቷል። ኮሎኔሉ እና ግብረ አበሮቹ የምዕራብ ትግራይ ሕዝብና ቦታው በመለያየት ሰዎቹ እንዲገደሉ የተቀሩትን ወደ ሌላው የትግራይ ክፍል ሱዳን ና ኢትዮጵያ እንዲሰደዱ መሬት ደግሞ የአማራ እንዲሆን ጥረት ሲያደርግ መቆየቱን ይታወቃል። በመጨረሻም የምዕራብ ትግራይ ዲሞግራፊ መቀየር ስራ ሲሰራ ቆይቶ ከቅርብ ጊዜ ወዲህ ደግሞ ከ1983 ዓ.ም በኋላ ወደ ትግራይ መካለሉንና ከዚህ ጊዜ በፊት የአማራ እንደሆነ የሚገልጽ ትርክት ጀምሮ ነበር። ይሁንና ኮሎኔሉ በአሁኑ ወቅት የተከዘ ዘብ በሚል ምዕራብ ትግራይ ላይ ያለው ታጣቂ ኃይል ትጥቁን ለትግራይ ሰራዊት እንዲያስረክብ ትዕዛዝ እንደደረሰው ተሰምቷል። ምዕራብ ትግራይን የአማራ ክልል ለማድረግ ሲንደፋደፍ የቆየው ኮሎኔሉ ከወደ ትግራይ በኩል የተላከለትን ትዕዛዝ ትግራይ ከአድዋ ምላሽ እስከ ጋሸና ከአዳርቃይ እስከ ባቢሎን ያለውን ቦታ ታሪካዊ የትግራይ ግዛት መሆኑን የሚገልጽ ነው። ከቀናት በፊት የሳልሳይ ወያነ ፓርቲ የውጭ ግንኙነት ኃላፊ ኃይሉ ከበደም ከአንድ አፍታ ጋር ባደረገው ቆይታ ፌዴራል መንግስት በዓለም አደባባይ የፈረመውን ስምምነት ባለመፈጸሙ በመውቀስ የዓለም ሀገራት እያዩ የፈረምከው ውል አለማክበር ትልቅ ውድቀት ነው ብለው ነበር። በሰው ቤትና መሬት የሰፈረው ሰፋሪም የጊዜ ጉዳይ ካልሆነ በስተቀር ተጠራርገው መውጣቱ አይቀሬ ነው ብሏል። በዚህ መሃል ነው የተከዘዘ በሚል የሰለጠኑ ታጣቂዎች የወልቃይት ተወላጅ ተጋሩ ከሆኑ ወደ ትግራይ ሰራዊት መቀላቀል አለባቸው የሚል ትዕዛዝ ከወደ ትግራይ የተሰማው። ነገር ግን መንግስትና የአማራ ክልል ከህገ መንግስት ውጪ የትግራይን መሬት ወረን እንይዛለን የሚሉ ከሆነ ትግራይ ምዕራብ ትግራይን ጨምሮ ታሪካዊ ግዛቶቿ ለማስመለስ ትገደዳለች ተብሏል። በተሳሳተ ትርክ ታሪካዊ የትግራይ ግዛቶች ለመጠቅለል የሚደረገው እንቅስቃሴ ኢትዮጵያን የሚበታትን ነው ያለው ኃይሉ ከበደም በልህ ከሆነ
ትግራይ ከአልውሃ ምላሽ እስከ ጋሸና ከአዳርቃይ እስከ ባቢሎን ያለውን ቦታ ይዛ ለመገንጠል ትገደዳለች ብሏል። በአሁኑ ወቅት በአማራ ክልል የሚገኙ የትግራይ ግዛቶች ከ1880ዎቹ ጀምሮ በአጼ ምኒልክ ዘመንና በአጼ ኃይለሥላሴ ዘመን የተወሰዱ ናቸው። አብደራፊ፣ አብርሃ ጅራ፣ መተማ ዮሐንስ፣ ልማልሞ፣ አደርቃይ፣ ጋሸና፣ አልውሃ ምላሽና በጎንደር አቅራቢያ የምትገኘው ባቢሎን የሚባሉ ታሪካዊ የትግራይ ግዛቶች ወደ ባለቤታቸው መመለስ ይኖርባቸዋል ተብለዋል። ከሽረ እስከ ሁመራ የሚያገናኝ መንገድ ለመጀመሪያ ጊዜ የሰሩት ራስ ልዑል መንገሻ ስዩም ከመቀለ ሁመራ ድረስ እየተጓዙ የሰሩት ስለመሆኑ በወቅቱ የታተመው ሰሜናዊ ኮከብ ጋዜጣ ላይ ሰፍሮ ይገኛል። የወልቃይት ሕዝብም ጉልበቱና ሀብቱን አፍሶ የሰራው መንገድ ስለመሆኑ ነው የታሪክ ሰነዱ የሚያስረዳው። ህወሓት ጠፍጥፋ በሰራችው ክልል ያሉት አመራሮች ግን ወልቃይቱን የኛ ነው በሚል አባዜ ታሪኩን ለማዛባት እየዳከሩ ይገኛሉ። ከቀናት በፊት በሁመራ የነበረው ኮሎኔል ደመቀ ዘውዱ ወልቃይት ታሪክ የትግራይ አካል ሆኖ እንደማያውቅ በመግለጽ ጉዳዩን በማድበስበስና የትግራይን ህዝብና ወጣት ስሜት በመቀስቀስ አካባቢውን መልሶ የመያዝ ፍላጎት ያላቸው አካላት መኖራቸውንም ሲገልጽ ቢሰማም አሁን ግን ማንነቴ ትግራዊ አይደለም የሚል ከሆነ አካባቢውን ለቆ እንዲወጣ ተነግሮታል። ከዚህ በፊት ወልቃይት ጠገዴን ጎንደር እንጂ ትግራይ ሆኖ አያውቅም። እኔም ጥያቄ አለኝ። የትግራይ ድንበር አልውሃ ነው ብዬ አምናለሁ። የትግራይ ድንበር ባምቢሎ ምላሽ ነው ብላለሁ። ባምቢሎ የት እንደሆነ ታውቃለህ? ጎንደር ከተማ ወጣ ብለን ምን ታሪካዊ ዳራ ታሪካዊ ሰነድ ይዤ ነው። አንድ ጠገዴ ያለን ሁለት ጠገዴ ጸናጠ በሚል አባቶቻችንን ያላቆዩልንን ስሞችን በመስጠት አንድ ህዝብን ሁለት ህዝብ እንደሆነ አድርገው አንድ አስተዳደር የነበርነውን ሁለት አስተዳደር እንደሆነ በማድረግ ያው አባቶች ታውቃላችሁ ጸናጠ እንዲዋጉ እንዲጋደሉ ምን ያልተደረገ ሴራ ነበረ። ወልቃይት ከምዕራብ ትግራይ ካሉ 5-6 ወረዳዎች አንድ ወረዳ ነው። ያው በአማራ ክልል ሲቋቋም ደግሞ ወልቃይት ጠገዴ በአማራ ክልል መቋቋም አይችልም፣ አልተቋቋመም። ገብቷል። በጉልበት የተያዘ አካባቢ አለ። እውነተኛው ጠገዴ አንድ ጠገዴ ያለ አማራ ያለ ትግራይ ነው ብላችሁ እውነት ነው ብላችሁ መስቀልን ምላችሁን ቁርአንን መታችሁ ትግሬንን ብላችሁ ለካዳችሁን ደግሞ ልታፍሩ ይገባል። በሰባዎቹ አካባቢ የህወሓት 1948 ወደ ሰሜን አውራጃ ሄደ ነበር። በኃይል የተወሰደ እንደሆነ 1948 ነው በኃይል ወደ ሰሜን የተካለለው። የራያም እንደዛ ከራያ ገበሬዎች አመጽ በኋላ አልውሃ ምላሽ ነው ድንበር የትግራይ። ጎንደር የሆነን አማራዎች ነን እንጂ ትግራይ አልነበርንም። የለም ከአማራ ክልል የሚባል በታሪክ የለም። የለም በታሪክ የለም። አማራ ክልል የሚባል በታሪክ የለም። አንተ ልስተ አማራጩ እያልኩ ያለሁት በመንግስታችን ትግል፣ በብልጽግና ትግል፣ በመከላከያችንና በክልላችን ልዩ ኃይል የጸጥታ ኃይልን ትግል ተከዜ ምላሽም ቢሆን ይሄ ግን ብድግ ብዬ ነገ ጉልበት ቢኖረኝ ታንክና ድሮን ቢኖረኝ አደርገዋለሁ? አላደርገውም። ተከዜ ምላሽም ቢሆን በኃይል ናጻነታችን ተረጋግጧል። አክሱም አይደል ማነሳለህ? ተከዜን ይበልሰው ችግር የለብኝም። ተከዜን ጠይቅ፣ አክሱምንም ጠይቅ። ስትፈልግ ትግራይ በሙሉ የአማራ ክልል ነው በል። ጉዳይ አይደለም እሱ። ማስረጃ ትይዛለን፣ እንከራከራለን። መንግስት ደግሞ የመጨረሻውን በህግ እንደጠየቅነው ሁሉ እውቅና ሊሰጠው ይገባል። ህግ ይዳኛል፣ ታሪክ ይዳኛል፣ ህዝቡ መሬት ላይ ያለው ህዝብ ይዳኛል። እኔ ባምቢሎ እላለሁ። መፍትሄው ምንድን ነው? ጉልበት። ህገ መንግስቱ አንዴ ሆኗል አይደል? አንዴ ተመስርቷል። አንዳንዱ ከህገ መንግስቱ በፊት የተወሰዱ ነው ይላሉ። ያንን ቢሆን ቻፕተሩ ማየት ነው። ከዚህ በመቀጠል ያው እንደምታዩት ወልቃይት ጠገዴ ሰቲት ሁመራ ዞን ጠገዴ ወረዳ፣ ወልቃይት ወፋርግፍ ወረዳ፣ ቃፍታ ሁመራ፣ አውራ፣ ዳንሻ በሚል ተነግን ፈጥሮት በነበረው አስተዳደርን ጊዜያዊ አስተዳደር መስርተናል። በዚህ ሂስቶሪካሊ እንነጋገር ከተባለ መቼ ነው ታሪክ? ለምሳሌ ምዕራብ ትግራይ ተብሎ አሁን የሚገለጸው አካባቢ እኮ ወደ ሰሜን ጎንደር እንኳን የሄደው መቼ ነው? የሰሜን አውራጃ የሚባል የሄደው መቼ ነው?
1948 ዓመተ ምህረት በሰባዎቹ አካባቢ የህዋት 1948 ወደ ሰሜን አውራጃ ሄደ ነበር በኃይል የተወሰደ እንደሆነ 1948 ነው በኃይል ወደ ሰሜን የተካለለው። የራያም እንደዛ ከራያ ገበሬዎች አመጽ በኋላ አልውሃ ምላሽ ነው ድንበር ላይ አፄ ኃይለ ሥላሴ የራያ አመጽን ለመስበር ብለው ግብር ጣሉ አንድ። ከዛ ደግሞ ግዛቱን እስከ ማጨው አካባቢ 5 ኪሎ ሜትር እስኪቀረው ድረስ ቆረጡና ለልጃቸው ለአስፋ ወሰን ደሴ ሆኖ ያስተዳድር ስለነበር ወሎን ለሱ ሸለሙት። ይሄ ሰነድ ነው፣ ታሪክ ነው ማወራ። ይሄ ፖለቲካ አይደለም ማወራ። ይሄ ጥያቄዎች ግን ይኖሩ የማምነው አልተወከልኩም በህገ መንግስቱ የሚል አካል አሁን ይሄ ህገ መንግስት መሰረት ይሆናል ማለት ምን ማለት ማን ነው ያልተወከለው? አሁን ለምሳሌ በአማራ ልሂቃን ፖለቲከኞች በኩል አልተወከልንም የሚል የሀገሪቱ ምክትል ጠቅላይ ሚኒስትር የነበረው ሰው የሀገሪቱ ኖ ህገ መንግስቱ 87 ላይ ሲል የሀገሪቱ ምክትል ጠቅላይ ሚኒስትርና የሀገሪቱ ውጭ ጉዳይ ሚኒስትር የነበሩ በቅርብ ጊዜ እኮ ናቸው ህገ መንግስቱ ዲስከሽኑን የመረው። እኔ ጥያቄ ያለ ህገ መንግስቱ እንዲሻሻል ነው የምፈልገው። አሁን መከራከር መስሎ ነው ለህገ መንግስቱ ጠበቃውኝ አልተከራከርም። ትግራይን ያጠፋ ግን ህገ መንግስቱ በራሱ ጥያቄ የሚነሳበት ስለሆነ ጥያቄ የሚነሳበት ህገ መንግስት ላይ ቆም እንከራከር ባይን ምንስ እሺ መነሻቸው ምን ይሆን ጉልበት ይሁን። ከዛ በፊት ህገ መንግስት አለው ይሄ ሀገር ወዴት ነው የት እንቁም? እስቲ አማራ ክልል የሚባለው የት ይቁም? የለም አማራ ክልል የሚባል በታሪክ የለም በታሪክ የለም። አማራ ክልል የሚባል በታሪክ የለም። አንተ ልስ አማራጩ እያልኩ ያለሁት በሰለጠነ ህብረተሰብ ውስጥ የሚደረግ ክርክር መነሻዊ ቤንችማርክ ያስቀምጣል። ለኔ ቤንችማርኩ ህገ መንግስት ነው። ሌላ ቤንችማርክ አለ የሚል ሰው ካለ ይምጣ፣ ችግር የለው። ከእጃችን እንዳይወጣ አሁንም ቀጣይ ትግል ተባብረን ልንታገል ይገባል። ከጊዜው አስተዳደር ጋር ጎን ልትቆም ይገባል። ስለዚህ የጉልበት አጠራር መጠቀም የለብንም። ህጋዊ ሚዲያ ነው። ስለዚህ በህገ መንግስቱ መሰረት ይሄ አካባቢ የት እንዳለ ይታወቃል። ስሙ ደግሞ ይታወቃል። ምዕራብ ትግራይ ይባላል። ስለዚህ ዳወዛጋቢነቱ አወዛጋቢ አይደለም። በኢትዮጵያ ውስጥ የተለያዩ ቦታዎች ውዝግቦች ሊኖሩ ይችላሉ። የማንነትን በለው የድንበር በለው የፈለከውን ስም ስጠው፣ ስም ግን አይቀየርም። ገብቷል? ስም ተቀይሮ በሚዲያ የሚነገረው ይሄን ቦታ ነው። ይሄ ደግሞ ሌላ አላማው ስለሆነ ለማንኛውም እሱን እናቆየውና አሁን እያልኩ ያለሁት ከዚህ የተፈናቀሉ በጣም ብዙ ዜጎች አሉ። በጣም ብዙ የትግራይ ተወላጅ መዋቅር ነው የሚዘረጋው፣ ምክንያቱም ስለፈረሰ። ስለዚህ የትግራይ ህገ መንግስታዊ መብት ነው እንጂ የሚመለሰው የህወሓት መዋቅር የደብረጽዮን ቡድን መዋቅር ማለት ልክ ይሄ ዝም ብለን ለፖለቲካ ጨዋታ ካላዋል ነው በስተቀር ህገ መንግስታዊ ስርዓቱ ይመለሳል። የፌደራል መንግስቱ ምንድነው ሲል የነበረው? እኔ ሞኝ አይደለሁም ባላምንበትም፣ ግን ቢያንስ ሲል የነበረው ምንድነው? ህገ መንግስት ስለተጣሰ የህግ ማስከበር ጦርነት ነው ሲል የነበረው። የህግ እንደውም ዘመቻ ነው ኦፕሬሽን ምናምን ህግ ማስከበር ዘመቻ። ህጉ ምንድነው እንዴ? የሀገሪቱ የበላይ ህግ ምንድነው? ህገ መንግስት ማለት። ስለዚህ ባላችሁ ባንዳፍ ይላል ያረዳ ልጅ። ባንዳፍ ባላችሁት ህገ መንግስቱ ይከበር። ህገ መንግስቱ የሚከበረው ህገ መንግስታዊ ስርዓቱ ወደ ነበረበት ሲመለስ ነው። እንደምታውቀው በዚህ ሀገር አስከፊና አስፈሪ በሆነው የዘር ማጽዳት ዘመቻ ከምዕራብ ትግራይ ሌላ ስም የለውም። በነገራችን ላይ ወልቃይት ወረዳ ነው፣ የትግራይ ወረዳ ነው። ሌላ ስም የለውም። ምዕራብ ትግራይ ያለ ዞን ነው። እዛ ውስጥ ቃፍታ ሁመራ አንድ ወረዳ ነው። ወልቃይት አንድ ወረዳ ነው። ጸገዴ አንድ ወረዳ ነው። ገብቷል። በኋላ የወረዳ ማብዛት ስራ ተሰርቶ ነበር 2011 2012 አካባቢ የቆራሪት የያዘ የታች የቆላ መዘጋ የሚባል ሌላ ወረዳም ተፈጥሮ ነበር። ስለዚህ በአጠቃላይ እነዚህ ወረዳዎች ናቸው። ወልቃይት ከምዕራብ ትግራይ ካሉ 5-6 ወረዳዎች አንድ ወረዳ ነው። ከዚህ የተፈናቀሉ በጣም ብዙ ዜጎች አሉ። በጣም ብዙ የትግራይ ተወላጆች አሉ። አንዳንዶቹ ከ1 ሚሊዮን እስከ 1.1 ሚሊዮን ነው ይሉታል። የጠራ ቁጥር እንኳን ማግኘት በጣም አስቸጋሪ ሆነ ነው። ምክንያቱም ግማሹ ወደ ሱዳን፣ ግማሹ ወደ መሃል ኢትዮጵያ ታስሮም ይሁን ተገዶም ይሁን፣ ግማሹ በታስሮም ይሁን ተገዶም ይሁን ወደ ኤርትራ፣ ግማሹ ወደ ሸራሮ፣ ግማሹ ወደ ሽሬ፣ ግማሹ ወደ አክሱም አድዋ እያለ እስከ መቀለ ድረስ እስከ አዲግራት ድረስ የተበተነ ህዝብ ነው ያለን። ቁጥሩን ራሱ በአግባቡ ለማወቅ በጣም የተቸገርንበት ሁኔታ ማለት ነው። የዓለም አቀፍ ተቋማት የተወሰነ ይኖራቸዋል ከእርዳታ ጋር ከምናምን ጋር ተያይዞ ማለት ነው። ይሄ ካምፕ ውስጥ ያለ ነው ይሄ የሚታወቀው። ግን ይሄ ህዝብ ላለፉት 4 ዓመታት ከቀዩ ተፈናቅሎ ማሳው ቤቱ ሌሎች ሰፍረውበት የሰው አልጋ የሚተኙ
የሰው ፍሪጅና ቴሌቪዥን የሚጠቀሙ ሰዎች ገብተውበት ቤት ውስጥ ይሄ ህዝብ ግን ኬንዳ ላይ ጭቃ ላይ በረሃብ በችግር ተጥሎ ነው ያለው። ስለዚህ የመጀመሪያ 2 ዓመታት መሆን የለበትም ህዝብን ማፈናቀል በፍጹም መሆን የለበትም። በጦርነት ጊዜም ተፈናቃዮቹ እንዳይመለሱ እንቅፋት ሆኗል ከሚባሉ ጉዳዮች መካከል አንዱ ህዋት በተለይ አንደኛው የደብረጽዮን የሚባለው አንጃ ሙሉ መዋቅሩ ነው እንዲተከል የሚፈልገውና ተፈናቃዮችን ወደ እነዚህ አካባቢዎች ለመመለስ እንቅፋት የሆነው ይህ ነው የሚሉ አስተያየቶች በተደጋጋሚ ይሰጣሉና ይሄንንም ጨምረ ሌሎች እንቅፋት ሆኗል ተፈናቃዮች እንዳይመለሱ የምትላቸው ነገሮች ሲዘርዝርልኝ ሙሉ መዋቅሩ ማለት እንደሆነ አይገባኝም ነው ለመናገር። ይሄ ህዋት በትግራይ አስተዳደር ስር በነበረ ጊዜ ያለው መዋቅር ሙሉ እንዲመለስ ማለት ነው። የጸጥታ ይሄ ህዋት ጉዳይ አይደለም፣ የትግራይ ጉዳይ ነው። የትግራይ ጉዳይ ደግሞ ምንድነው የሚለው ከፕሪቶሪያ ስምምነት ነው። ፕሪቶሪያ ስምምነት አቀንቃኝ ሰው አይደለም፣ ፓርቲያችንም እንደዛ አይደለም። ተቆማላችሁ ፕሪቶሪያ ላይ? አዎ፣ ግን የተፈረመ ሰነድ ነው፣ ህጋዊ ሰነድ ነው። ትገዛበታለህ፣ በዛ መሰረት አድርገህ ትግል ታደርጋለህ። ስለዚህ የመጀመሪያው ዓላማ የፕሪቶሪያ ስምምነት ዓላማ ወይም ኦብጀክቲቭ ኦፍ ዘ አግሪመንት ይላል። ምንድነው የሚለው? ሪስቶር ዘ ኮንስቲቱሽናል ኦርደር ነው የሚለው። ህገ መንግስታዊ ስርዓት ወደ ነበረበት መመለስ ነው። ህገ መንግስታዊ ስርዓት ወደ ነበረበት ሲመለስ አሁን ህወሓት መዋቅርን ፓርቲ ነው ህወሓት። የትግራይ ጊዜያዊ አስተዳደር ተቋቁሟል ትግራይ ውስጥ። የትግራይ ጊዜያዊ አስተዳደር መዋቅሮች ግን አብረው ይመለሳል። መንግስት ነው የሚተከለው። መንግስት የትግራይ መንግስት አካል የሆኑ ወረዳዎች ነው የሚተከሉት። ቀበሌዎች ነው የቀበሌ መንግስት የቀበሌ መዋቅር ነው የሚዘረጋው፣ ምክንያቱም ስለፈረሰ። ስለዚህ የትግራይ ህገ መንግስታዊ መብት ነው እንጂ የሚመለሰው የህወሓት መዋቅር የደብረጽዮን ቡድን መዋቅር ልክ ይሄ ዝም ብለን ለፖለቲካ ጨዋታ ካላዋል ነው በስተቀር ህገ መንግስታዊ ስርዓቱ ይመለሳል። የፌደራል መንግስቱ ምንድነው ሲል የነበረው? እኔ ሞኝ አይደለሁም ባላምንበትም፣ ግን ቢያንስ ሲል የነበረው ምንድነው? ህገ መንግስት ስለተጣሰ የህግ ማስከበር ጦርነት ነው ሲል የነበረው። የህግ እንደውም ዘመቻ ነው ኦፕሬሽን ምናምን ህግ ማስከበር ዘመቻ። ህጉ ምንድነው እንዴ? የሀገሪቱ የበላይ ህግ ምንድነው? ህገ መንግስት ማለት። ስለዚህ ባላችሁ ባንዳፍ ይላል ያራዳ ልጅ። ባንዳፍ ባላችሁት ህገ መንግስቱ ይከበር። ህገ መንግስቱ የሚከበረው ህገ መንግስታዊ ስርዓቱ ወደ ነበረበት ሲመለስ ነው። ይሄ ነው ሆነ ያለበት። አሁን የእንትን መዋቅር የእንትን እኔ ጥያቄዎች አሉኝ። ምዕራብ ትግራይ ውስጥ መመለስ ያለባቸው የውስጥ ጉዳይ አሉ። ዶንት ጌት ሚ ሮንግ። ህወሓት ያበላሸው በጣም ብዙ የውስጥ ጉዳይ አለን። የትግራይ ጉዳይ እዛ ላሉ የትግራይ ተወላጆች እዛ ላሉ ልሂቃን የክልሉ ተወላጅ ሆኖ እዛ አካባቢ የተወለዱ ልሂቃን በህወሓት ገፊ ስርዓት ምክንያት የተገፉ ሰዎች ይኖራሉ። ይሄ ህወሓት ያጠፋው ነው፣ ትግራይ ያጠፋችው አይደለም። ይሄ የህወሓት ጥፋት ወልቃይት ወይም ራያ ወይም ምናምን ብቻ የሚታጠር አይደለም። ሽረ ላይም ይሄ ጥፋት አለ፣ አድዋ ላይም ይሄ ጥፋት አለ። እምብርቷ የትግራይ እምብርቷ መቀለ ላይም ዙሪያው ላይ ያሉ እንደርታም ተንቤን ላይም አድግራት አጋመ ላይም ሁሉም ላይ ያለው ጥፋት ነው። ግን ይህ ድንበር አካባቢ ስትሆን አንዳንዴ አሊኔሽን አለ። ከሁሉም በላይ ደግሞ ምን አለ? ይሄን እንደ አጀንዳ አድርጎ ጎረቤት ክልል እንደ አጀንዳ አድርጎ ይሄን አጀንዳ ታገልበታለሁ የሚላል። ይሄ በምዕራብ ትግራይ ብቻ አይደለም፣ ራያ ላይም አለ። ራያ ላይ የህወሓት ክፉ ስርዓት ራያ ሜዳ ላይ የተጀመሩ የመስኖ ፕሮጀክቶችን አቋረጣቸው። የባዕዴን መስተዳድር እችን የራያ ቁስል ለመንካት ከብዙ ቦታ ርቆ መጥቶ ቆቦ አካባቢ ነው የመስኖ ልማት ያካሄደው። ዓለምን ለማለም ጥሩ ነው፣ መልማቱ ጥሩ ነው። ዓላማው ግን ፖለቲካው ዓላማ ነበር። እኛ ክልል ብትሆን ማዳበሪያ እዛ አካባቢ መጥቶ ቀንሶ ይሸጣል የክልሉ መንግስት ለማባበል፣ የድንበር ላይ አካባቢ ያለ ህዝብ ለማባበል።
ስለዚህ ይሄ የሆነ የራሱ ተጽዕኖ አለው። ይሄ ግን የውስጥ ጉዳያችን ነው አልኩ። ህወሓት የፈጸማቸው ስህተቶች በትግራይ ውስጥ የሚፈቱ ናቸው እንጂ አኩርፈህ ከሌላ ኃይል ጋር ሆነ የምትፈታቸው ጉዳዮች አይደሉም። ስለዚህ ምንድነው ብያልኩ ያለሁት የህወሓት መዋቅር እርሳው፣ የትግራይ መዋቅር ግን መመለስ አለበት። የትግራይ ጸጥታ መዋቅር መመለስ አለበት። የትግራይ ተፈናቃዮች ደህንነት አብሮ መመለስ አለበት። አሁን ባለው አስተዳደር ስር ቢመለሱስ? የምን አስተዳደር? አሁን ለምሳሌ ያፈናቀላቸው ምዕራብ ትግራይ ወይም ወልቃይት የሚባለው አካባቢ ላይ ኮሎኔል ደመቀና አቶ አሸተ ደምለው የሚመሩት የተቋቋመ አስተዳደር አለ። እነሱ ናቸው ያፈናቀሉት። በምንድን ነው የነሱ የተሾሙት? ማን የሾማቸው? በአማራ ክልል ስልጣናቸው ከየት ነው የሚባለው? ሲጣራ ራሱ በአማራ ክልል የተቋቋመው ነው የሚባለው። ስልጣናቸው ከየት ነው የሚመነጨው? የአማራ ክልል እነሱን መሾም ስልጣን አለው? የሌላ ክልል ግዛት ላይ ሄዶ አስተዳዳሪዎችን መሾም ይችላል? የአማራ ክልል ምክር ቤት እዚህ አካባቢ ላይ ምርጫ አካሂዷል? የምክር ቤት አባል ነው። የምዕራብ ትግራይ ያለው አማራ ክልል ምክር ቤት አባል ነው። በምን ህግ አግባብ ነው የተሾሙት እነዚህ ሰዎች? ደግሞ በተግባራቸው ደግሞ ያፈናቀሉት እነሱ ናቸው። እሱ ግን አይደለም ጥያቄው ነው ማለት። ዋስትና መኖር አለበት። ስለዚህ ህገ መንግስታዊ ስርዓት ይመለስ ሲባል አይ በአማራ ክልል ይቆያል። ምንድነው የሚቆየው ማለት? አንተ በአደራ የምትሰጠው ነገር ነው። ማን ነው በአደራ የሚሰጠው? ስለዚህ በክልሉ ህገ መንግስታዊ ስርዓት ይመለስ ሲባል ግልጽ ነው። በቃ ግልጽ ነው እኮ በመሰረቱ። ይሄ አሁን የትግራይ ጉዳይ የምዕራብ ትግራይ ጉዳይ አይደለም። በየትኛውም ዓለም በተለይ ደግሞ ባልሰለጠነ ህብረተሰብ ህግን ካልተለማመድክ በየጊዜው ጉልበት ባገኘ ቁጥር ነው የምትመላለሰው። አሁን የአማራ ክልል መንግስትም የአማራ ክልል ህዝብንም ሊቃኑም ምነግራቸው ጉልበት ከፌደራል መንግስት ተወሳችሁ አሁን ቢሳካ ነው ማለት ቢመለስ እስከመቼ ነው? የፌደራል መንግስት ወደ አንድ ወግኗል ብላችሁ ነው ፌደራል መንግስቱ? አዎ ግዛት አስመላሽ ኮሚቴ እኮ ነው። ግዛት አስመልሶ የማንን ግዛት የትግራይን ግዛት ለአማራ ክልል አስመልሰው ይዞ ነው እኮ ያለው። ግን ጠቅላይ ሚኒስትሩ የፌደራል መንግስት አመራሮችም የሚናገሩት ነገር እኮ አለ። ከዚህ ቀደም እንደውም በሪፈረንደም ይለቅ የፌደራል ኃይል ብቻ ያን አካባቢ ቆጣጠሩ የሚልም እኮ ሐሳብ እኮ ሲቀርብ ነበር። የፌደራል መንግስት አንድ ጎጥ አንድ ቀበሌ ማስተዳደር አይችልም። የፌደራል ሰራዊት የፌደራል ፖሊስ ነው አይደል ያለው የፌደራል መንግስት፣ ሌላ የለውም አይደል? በየትኛው ህግ ያለው ችግር እስኪፈታ ድረስ አማራ የህግ ልምምድ በማድረግ የፌደራል መንግስት ኃይል የህግ ልምምድ በማድረግ ነው የሚፈታው። የህግ ልምምድ ነው የምታደርገው። እዚህ ቀጠና ላይ በተለይ ደግሞ ቮላታይል ቀጠና ነው፣ ኋላ ቀር ህብረተሰብ የበዛበት ነው። የህግ ልምምድ ካላለማመድ ከህብረተሰብ የጉልበት ህግ ነው የጫካ ህግ ይላሉ ያንተ ሰዎች። የጫካ ህግ መለማመድ የለብንም። ጉልበት ያለው ሰው አንበሳ ጫካ ህግ የሚባለው አንበሳ ጉልበተኛ ስለሆነ የፈለገውን ይበላል ነው አይደል? ጉልበት ሲኖር የፈለገውን ታደርጋለህ። የሰው ልጅ ህግ ያስፈልገው ለምንድን ነው? የህግ መነሻው ምንድን ነው? ጉልበት ያለው ጉልበት የሌለውን እንዳይጫኑ ነው አይደል? አሁን ጉልበት ደግሞ እንደገና ምልህ ሪላቲቭ ነው፣ ጊዜ የሚቀያየረውም ነው። ብዙ ኃይሎች አሰባስበው መጣ አሁን ብትይዘው ነገ ደግሞ ሌላው ብዙ ኃይሎች አሰባስበው መጥቶ ይዘዋል። ይሄ መፍትሄ አይሆንም። ጥያቄ አለ፣ እኔም ጥያቄ አለኝ። የትግራይ ድንበር ጋሸና ነው ብዬ አምናለሁ። ገብቷል? የትግራይ ድንበር አልዋሃ ነው ብዬ አምናለሁ። የትግራይ ድንበር ባምቢሎ ምላሽ ነው ብላለሁ። ባምቢሎ የት እንደሆነ ታውቃለህ? ጎንደር ከተማ ወጣ ብለ ነው። ምን ታሪካዊ ማስረጃ አለ? ታሪካዊ ሰነድ ይዤ ነው። የትግራይ ድንበር ደንከል ነው ብላለሁ። ይሄ ግን ብድግ ብዬ ነገ ጉልበት ቢኖረኝ ታንክና ድሮን ቢኖረኝ አደርገዋለሁ? አላደርገውም። ይኸውልህ አደርቃይ የሚባል ወረዳ አለ። አደርቃይ ምን ማለት ነው በአማርኛ ታውቃለህ? የቀርከሃ ሀገር ማለት ነው በትግርኛ።
ወረዳው ራሱ በትግርኛ ነው የሚጠራው። ከ50-60 ሺህ በላይ ሰዎች ፊርማ አሰባስበው ወደ ትግራይ ክልል መካለል እንፈልጋለን እኮ ብለዋል። እነመለስ ዜናዊ ስልጣን ላይ በነበሩበት ጊዜ ግን እነመለስ ጉዳይ አልነበረም። ምክንያቱም ብሔርተኞች አልነበረም፣ የብሔር አጀንዳ አልነበራቸውም። በሶሻሊዝም ርዕዮተ ዓለም 3 ጥያቄዎች አሉ ይላሉ። ወደ ኮሚኒስት ኢትዮጵያ ለመሄድ ወይም የዴሳዊ ስርዓት ወይም ኮሚኒስት ስርዓት ለመመስረት የሃይማኖት ጥያቄ፣ የመሬት ጥያቄ፣ የብሔር ጥያቄ ይላሉ። እነዚህ እንቅፋቶች ኦብስታክልስ ናቸው ይሏቸው። እነዚህ እንቅፋቶች ለጊዜው እያስታመምክ ነው የምትቆየው። ከዛ ሶሻሊዝሙ ሲደርስ መንግስትም የለም፣ ብሔርም የለም፣ ሃይማኖትም የለም፣ የመሬት ጥያቄ ማይኖር፣ ምክንያቱም ሁሉም የሁሉም ነው ብሎ ነው የሚያምኑት። ስለዚህ ትግራይ ላይ ቆይ አማራ ላይ ቆይ ጉዳያቸው አልነበረም። ስለዚህ ሂስቶሪካሊ እንነጋገር ከተባለ መቼ ነው ታሪክ? ለምሳሌ ምዕራብ ትግራይ ተብሎ አሁን የሚገለጸው አካባቢ እኮ ወደ ሰሜን ጎንደር እንኳን የሄደው መቼ ነው? ወይም የሰሜን አውራጃ የሚባል የሄደው መቼ ነው? 1948 ዓመተ ምህረት እኮ ነው። እኔ ህገ መንግስቱ እንዲሻሻል ፈልጋለሁ። እሱ ብቻ አይደለም ትግራይ ሀገር እንድትሆን ፈልጋለሁ። ገብቷል? ይሄ አሁን አውርቻለሁ። ትግራይ ሀገር ካልሆነች ብዬ ዛሬ ጦርነት አስነስቻለሁ? አላስነሳውም። ግን ፖለቲካ ጥያቄ አለኝ። ስለዚህ መነሻ ይኖረን ነው እያልኩ ያለው። እዚህ ጋር አካባቢ የሚነሱ ጉዳዮች አሉ። ከሰሞንኛ እንቅስቃሴም ልነሳል። በተለይ ባለፉት 1 ወራት ማለት እንችላለን በተደጋጋሚ በሁመራ አካባቢ የወልቃይት ዘብ ተብለው የተሰየሙ ሚሊሻዎች ወደ ማሰልጠኛ ሲገቡ ሲመረቁም እያየን ነበረ። በማህበራዊ ሚዲያ የሚለቀቁ ፎቶግራፎችንም እያየን ነበርና ከሚነሱ የተፈናቃዮች ጥያቄም አኳያ ከናንተም የፓርቲ እንቅስቃሴ አንፃር በዛ አካባቢ የተከዜ ዘብ ተብሎ የሚጠሩትን የሚሊሻዎች ስልጣናና እንቅስቃሴ እንዴት ነው የምታዩት? ሁለት ነገር፣ አሰልጣኙና አሰልጣኞች ነው። አሰልጣኙ ማን ነው? ሁለት አካል እዛው ያሉ አመራሮችም አንዳንዴም በመከላከያ ሰራዊት በኩልም ያሉ ስልጣን ይሰጧቸው ፎቶግራፎች ላይ ተመልክተናል። ሌሎች የወጡ መረጃዎች ፌደራል መንግስቱ እዚህ ውስጥ ገብቶ ከሆነ ስተት ነው። ይቷል የክልል ሚሊሻ የማሰልጠን ህገ መንግስታዊ ግዴታ የለበትም። ስለዚህ የፌደራል አካላት እዚህ ውስጥ ገብቶ ከሆነ ስተት ናቸው። የአማራ ክልል ከሆነ ያሰለጠነው ያልካቸው የዞኑ መስተዳድር ያሉ ሰዎችንም ጨምሮ በአማራ ክልል ውስጥ ነው አይደል ያሉ ያሉት። አማራ ክልል ከሆነ ያሰለጠነው ሰፋሪዎች ከሆኑ የሰለጠኑት ያሰለጠናቸውን ሰፋሪዎች ይዛቸው ነው የምትወጡት። ስትወጡ እዛ አካባቢ ያሉት ነዋሪዎች ሰፋሪዎች ነው ብላችሁ የምትጠሯቸው እናንተ? ሰፋሪ ምልህ ከጦርነቱ በኋላ የመጡት ገብቷል። ከጦርነቱ በኋላ ብዙ ሰው ሰፍረዋል እዛ ቦታ። ስለዚህ ከጦርነቱ በኋላ የመጣ ሰው ሰፋሪ ነው እና ወደ ነበረበት ምንም የሚመለስ እዛ የሚቆይበት ምንም ምክንያት የለም። የሰው መሬት፣ የሰው ቤት፣ የሰው አልጋ ላይ ተኝተህ፣ የሰው ሆቴል፣ የሰው ማደያ ቀምተህ፣ የሰው እርሻ ቀምተህ፣ የሰው ትራክተር ቀምተህ፣ የሰው ላም በግ ቀምተህ በሰው ቀይ አትነሩ። ይሄ ህግ ነው እያወራ ያለሁት። ጥላቻ አይደለም፣ ክፋት አይደለም፣ ምንም ነገር የለውም። ከጦርነቱ በፊት ወደ ነበርክበት ትመለሳለህ። ወደ ነበረበት ስለሚመለስ ነገሮች የትግራይ ሰዎችን አስከሬን እኮ አውጥተው በኬሚካል አቃጥለው እኮ የዛሬ 40 እና 50 ዓመት የተገደሉ ሰዎች ናቸው እኮ ያሉ ዩኒቨርሲቲዎች አሉ እዚህ ሀገር ውስጥ። ገብቷል። ሪኮርድ በሆነ መንገድ ሰው እኮ ያውቃቸዋል። ማለት የት ማን ገሌ የት ነበረ ቤቱ ቢፈርስም ኦና ይኖራል። ያያና ይዝግ ኦና እኮ አለ ወልቃይት ላይ እስካሁን ፕሮባብሊ 700 ዓመት ምናምን የሆነው ካልተሳሳትኩ ኦና ይኖራል። ሰው ያውቃቸዋል። 40-50 ዓመት እኮ ማለት አንድ ትውልድ ነው ማለት አሉ ማለት ጎረቤቶቹ አሉ ማለት በህይወት ህግ አንድ ኢንችም ፈቀቅ ማለት የለብንም።
ምክንያቱም የሚያኗኑረን ህግ ነው እዚህ ቀጠና ላይ ታላንት ጠላት ያልከው ወዳጅ ይሆናል ታላንት ወዳጅ ያልከው ጠላት ይሆናል የኃይል አሰላለፍ ያቀያየርክ ጦርነት እየገጠምን መኖር የለብንም በተለይ ደግሞ እንደ ትግራይ ሰው እንደ ትግራይ ህዝብ ድሮም አሁንም ጦርነት አይፈልግም ጦርነትን ከበቂ በላይ ባለፉት ፕሮባብሊ 1000 ምናምን አመታት ከበቂ በላይ ያየ ህዝብ ነው ሰላም መኖር ማደግ መለወጥ የሚፈልግ ህዝብ ነው አሁን ደግሞ የባሰ አይፈልግም ለምን እንደገና የቅርብ ትውስታ ስለሆነ ዘራራት አመት ጦርነት ሲጀምርም ትግራይ የቅርብ ትውስታ ጦርነት ያለው እዚህ ሀገር ላይ የቅርብ ትውስታ ያለው ትግራይ ነው ኢትዮ ኤርትራ ጦርነት አለ ከዛ በፊት የደርግ ጦርነት አለ አሁን ደግሞ 2 አመት ያልሆነ ጦርነት አለ እዚህ ጦርነት በፍጹም በኢኒሚነስ ወገዝ ነው ያለበት ይሄ ማለት ግን 1 ሚሊዮን ህዝብ ተፈናቃይ ካምፕ ውስጥ አላልቅም ቢልህ ምንድነው የምታደርገው እየቀኑ ፕሮባብሊ አሁን ለሰልፉ ሲዘጋጁ ማህበሩ ምንድነው ያለው አይ ቲንክ በሰዓት አንድ ሰው ይሞታል ነው ያለ ካልተሳሳትኩ ድምጻቸው ተሰምቶ ተፈናቃዮቹ ከካምፖቸው ወደ ተፈናቀሉበት አካባቢ የማይመለሱ ከሆነ በቀጣይ ምን አይነት ነገር ሊፈጠር ይችላል ምናልባት እንደ ቢሆንቶች ማንሳት ምንችላቸው ነገሮች ካሉ ህግ ላለማክበር ህግ ላለማስከበር ምንድነው ያዘው ህገ መንግስት ላለማስከበር ምንድነው ያዘው የተፈራረምከው ውል ላለማስከበር ምንድነው ያዘው ጦርነት ያስቆምክበት ፊርማ እንዳትተገብር ምንድነው ያዘው ስምምነትን መተግበር ትቶ ወደ መተርጎም የገባው ፌደራል መንግስቱ ምን ስለተፈጠረ ነው ሁላችንም መጫን ያለበት አይ ስምምነታችሁንም ጦርነት ያቆማችሁበት ስምምነት ይሄን ይገልጻል ስለዚህ ተግብሩ አንተም ምንም ወንድሜ ሌላም ሰው ይሄን ብንጫን ለምንድነው የማይተገብረው ስምምነትና ከህገ መንግስቱ ውጭ የሚደረግ ነገር አውዳሚ ነው ማለቂያም የለውም ስለዚህ ይሄ ነው ማለት ያለብን አሁን እንደው ዝም ብለህ ገምት ብትለይ ግን እምልህ አንዱ አሁን ያልነው ነገር ማክበር ማስከበር ፌደራል መንግስቱ ወደ ልቦና መመለስ ስለዚህ አንዱ ፌደራል መንግስቱ ወደ ልቦና ተመለሰው ህገ መንግስቱን ህጉን የተፈራረመውን ስምምነት ማክበር ማስከበር ነው ይሄ ዘ ቤስት ኬስ ሲናሪዮ መሆንም ያለበት ሁሉም ሰው መግፋት ያለበት ሁለተኛ የአማራ ክልል መንግስት የአማራ ክልል ህዝብ የአማራ ክልል ሊቃን ይሄ ጉዳይ ማቆሚያ የለው ማብቂያ የለው ስለዚህ ይሄ ጉዳይ በህግ እንዲፈታ ነው የምንፈልገው እዚህ ጉዳይ ላይ እስካሁን ያራምድነው አቋም ስህተት ነው ከህግና ከህገ መንግስታዊ ስርዓቱ ውጭ ነው የተንቀሳቀስነው ኢንፋክት በዚህ ተገፋፍተን የትግራይን ህዝብ አጥፍተናል በድናል ብሎ ወደ ልቦና መመለስ ስለዚህ ሄዶ ወደ አንደኛው ቢሆን ይቀላቀላል ማለት ነው ያኛው ጉልበትም ስላለው ኃይልም ስላለው ማክበር ማስከበርም ይችላል ብያለሁ ይሄ ደግሞ በአማራ ክልል መንግስት ያቄም ሊደረግ የሚችል ነው ሶስተኛ ምንድነው የሚሆነው አሁን ባለበት ሰው እየረገፈ መቀጠል አይደል ባለበት መቀጠል ማለት ነው አራተኛ ትግራይ በጉልበቷ ህገ መንግስት ማስከበር ህጉ የራሷን ክልል የክልሉን ህገ መንግስት መመለ የፌደራሉን ህገ መንግስት አይደለም ታስከበረው ምክንያቱም የትግራይ ጸጥታ አካላት የክልሉን ህገ መንግስት የክልሉ መንግስት የክልሉን ህዝብ የመጠበቅ ኃላፊነት አለባቸው ክልላዊ ህገ መንግስታዊ ግዴታ ማለት ነው ይሄ ማልመኘው ነው ማልፈልገው የትግራይ ሰው የማይፈልገው ነው ማለት ነው አምስተኛ ከዚህ ሁሉ ቁጥጥር ውጭ የሆነ ቅድም ያልኩ ተፈናቃዮች ራሳቸው
ሌላ እርምጃ መውሰድ ቢጀምሩስ ራሳቸውን ማለት ይሄ አሁን ወደ ብዙ ሊተረጎም እንደሚችል አቃለሁ ግን በቃ የሚታየኝ የቢሆን አለማር ያልከኝ የሚታየኝ ሌላ አማራጭ አይታየኝ ገብቷል ፌደራል መንግስቱ ቤስ ኬስ ሰናሪዮ ሁለተኛ ቤስ ኬስ ሰናሪዮ የአማራ ክልል መንግስት ይሄ ጉዳይ ሪናውንስ ማድረግ ሶስተኛው ያለው እልቂት ማስቀጠል አራተኛ ትግራይ ከዚህ እልቂት ህዝቡን ማዳን አለብኝ ማለት አለባት አምስተኛ ራሱ ህዝቡ ከዚህ እልቂት ራሴን ማዳን አለብኝ ማለት አለ ይሄንም የሚታይ እንግዲህ አስቤ አንድ ሁለት ብዬ ስላልመጣው አሁን የሚታየኝ ይሄ ነው